እንደ ሆቴል ምድጃ እሳት የማያጣው የመካከለኛው ምስራቅ ከሰሞኑን አስፈሪ ነበልባል እየተንቀለቀለበት ነው። እስራኤል ቴሄራንን መደብደቧን የቀጠለች ሲሆን በደቡባዊው ቡሻር የሚገኝ ጋዝ ማውጫን ጨምሮ በርካታ ስፍራዎች ላይ ጉዳት አድርሳለች። ኢራን በአንጻሩ በሃይፐርሶኒክ ሚሳኤሏ ትላንት ሌሊቱን ቴል አቪቭ፣ ሃይፋ፣ ባቲያም እና ሬሆቮት ከተሞችን ደብድባለች። የሁለቱ ሀገራት የጦር አመራሮች መግለጫዎችን ያወጡ ሲሆን ሂዝቦላም ለኢራን ወግኖ የዛቻ መግለጫ አውጥቷል። የሂዝቦላ መግለጫ ደግሞ ሌሎች ሀገራትን ወደ ጦርነቱ እንዳይስብ ተሰግቷል። አሜሪካንን ጨምሮ በርካታ ሀገራት ወደ ጦርነቱ እንዲገቡ የምትወተውተው እስራኤል እስካሁን የሐሳቧ ለመሳካቱ የቴል አቪቭ ሹማምንቶችን አስጨንቋል። ዶናልድ ትራምፕም ትላንት እኩለ ሌሊት ላይ ጦርነቱ ውስጥ አንገባም የሚለው አቋማቸውን በድጋሚ ማንጸባረቃቸው ጦርነቱን ብቻዋን ለማትወጣው ለእስራኤል ከባድ መርዶ ሆኗል። የሲአይኤ አናሊስቱ ማገርነር በበኩሉ ኔታንያሁ ስልጣኑን ለማራዘምና ከእስር ቤት ለመዳን ሲል ለራሱ ሕልውና ብሎ የጀመረው ጦርነት ነው ብሏል። የታሪክ ሊቁ ሚሻመር በበኩላቸው ትራምፕ በጦርነት ውስጥ አንገባም በሚለው አቋማቸው ከቀጠሉ እስራኤላውያኑ እስከ ወዲያኛው ሊያስወግዷቸው ይችላሉ ብለዋል። Iran promised to open the gates of hell, and overnight Israel felt that fury, copying a barrage of missiles in retaliation for yesterday's surprise attack. ሁሉም ሰው ቤት መግዛት ይፈልጋል። የሁሉም ቤት ፈላጊ ጭንቀት ቤቱን በትክክለኛ ጊዜና ሰዓት ገንብቶ ሊያስረክበው የሚችል ታማኝ ድርጅት ማግኘት ነው። የአንጋፋው ጊዮን ጋዝና ጊዮን በረኪና ስምንተኛት ኩባንያ የሆነው ጊዮን ሆምስ ሪል ስቴት በመሃል ቦሌ ወሎ ሰፈር በ20 ሺህ ካሬ ላይ ያረፈ ውብና ቅንጡ የመኖሪያ መንደርን እየገነባ ይገኛል። ግንባታቸውን 90% ካደረሳቸውና በ6 ወር ጊዜ ውስጥ ከሚረከቡ ቤቶች በተጨማሪ በ10 ወር ጊዜ ውስጥ ብቻ ግንባታቸውን 70% በማድረስ ታማኝነቱን አስመስክሯል። እናውም ደግሞ አራተኛ ብሎኩን ለሽያጭ ማውጣቱን ስንገልጽ በታላቅ ደስታ ነው። ከባለ 1 መኝታ ጀምሮ እስከ ባለ 4 መኝታ ቤት በ10% ቅድመ ክፍያ ከምቹ አከፋፈል ጋር በሽያጭ ላይ ይገኛል። ቀድሞ ለሚመጡ ውስን ደንበኞችም እስከ 25% ታላቅ ቅናሽ ያዘጋጀ በመሆኑ ዛሬውኑ በመምጣት ተጠቃሚ ሆኑ። ለበለጠ መረጃ 0932 84 1646 ሰላም በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን ተፋፍሞ ስለቀጠለው ስለ እስራኤልና ኢራን ግጭት እንዲሁም በዛ ዙሪያ ስላሉ ጉዳዮች እናወጋችኋለን። ኢራን ቅዳሜ ምሽት አሜሪካም ሆነ እስራኤል ያልታጠቁትን ከድምጽ ፍጥነት በ5 እጥፍ ይቀድማል የተባለውን ፋታ ሃይፐርሶኒክ ሚሳኤልን ቴል አቪቭ ላይ ተኩሳ ጉዳት ማድረሷ የሁለቱ ጦርነት መካረሩን የሚያመላክት ነው ተብሏል። በጥቃቱም እስራኤል ከ60% በላይ የኃይል አቅርቦቷ ተቋርጧል። ሁለቱ ሀገራት ተራ በተራ አንደኛው የሌላውን ከተሞች በሚሳኤልና በጦር ጀቶች እያወደሙ መጋጨታቸውን ቀጥለዋል። ትላንት አመሻሹን ደግሞ እስራኤል ሌላ ዙር ጥቃት ፈጽማለች። ቴል አቪቭ በርካታ ውድመትን ያስከተለ ጥቃት በኢራን ላይ መፈጸሟም ተነግሯል። The Supreme Leader says Israel's allies including Britain could now become a target. ፕሬስ ቲቪ እንደዘገበው ቅዳሜ አመሻሽ እስራኤል ከ150 በላይ ቦታዎች ላይ ጥቃት ፈጽማ በደቡባዊ ቡሻር ግዛት ውስጥ የሚገኝ ጋዝ ማውጫን ጨምሮ በርካታ ቦታዎች ላይ ጉዳት እንዳደረሰችና በጥቃቱ 20 ሕፃናትን ጨምሮ ወደ 60 የሚጠጉ ሰዎች መገደላቸውን ገልጿል። እስራኤል ከ80 በላይ ኢላማዎች ላይ ጥቃት የሰነዘረች ሲሆን ከነዚህ ውስጥም የኢራን መከላከያ ሚኒስቴር ቅጥርና የኢራን የኒኩሌር ፕሮጀክት ዋና ቢሮ ይገኙበታል። በማህበራዊ ሚዲያ ላይ የታየ ያለውና ሲኤንኤን ያሰራጨው ቪዲዮ ላይም በቡሻር ግዛት በጋዝ ማውጫው ፍንዳታ ሳቢያ ከፍተኛ ቃጠሎና ጭስ እንደተከሰተ እየታየ ሲሆን ሮይተርስ በበኩሉ የጥቃት ከስካውኑ የከፋ እንደሆነ ገልጿል። የእስራኤል መከላከያ ሚኒስቴር ደግሞ ለኢራናውያን በፋርስ ቋንቋ ከወታደራዊ ቀጠናዎች ይርቁ ዘንድ የፕሮፓጋንዳ መልእክቱን አስተላልፏል።
ይህ የሁለቱ ሀገራት የጦርነት ጅምር የንጹሃን ዜጎችን ሕይወት በመንጠቅ ብቻ ሳይገደብ ብዙ ውድመቶችን የሚያደርስ ነው ተብሏል። እነዚህ ሀገራት አሁን የጀመሩት ጦርነትም ባለፉት 10 ዓመታት በተለያየ ጊዜያት ከገቡባቸው ግጭቶች ሁሉ እጅግ ከባዱና ረጅም ቀናትን ያስቆጠረው ሲሆን በቀጣይ ቀናትም አሜሪካ፣ ሩሲያ፣ ቱርክ፣ ሳውዲ አረቢያና ሌሎች ሀገራትም ሊገቡበት ይችላሉ የሚለው የበርካቶች ስጋት ሆኗል። ይህን አርቀው ያሰቡ በርካታ ሀገራትም ግጭቱ እንዲቆም እየወተወቱ ነው። ጦርነቱን እስራኤል ለምን ጀመረች የሚለው የበርካቶች ጥያቄ ሲሆን የሀገሪቷ መሪ ቤንያሚን ኔታንያሁ እስራኤል ጥቃቱን ለመሰንዘር ከዓመት በላይ እንደተዘጋጀችበትና ምክንያታችን ደግሞ ኢራን ለህልውናችን ስጋት ስለደቀነችብን ነው በማለት ፍጹም ለጦርነት የማያበቃ ምክንያትን ሰጥተዋል። ይህ የኔታንያሁ መግለጫም ሰውየው በቅርቡ የስልጣን ዘመኑ ስለሚያበቃ ስልጣን ሲለቅ እስር ቤት እንደሚገባ ጠንቅቆ ስለሚያውቀው የስልጣን ጊዜውን ለማርዘምና ከእስር ለማምለጥ የመዘዘው ካርድ ነው በማለት የቀድሞው የሲአይኤ አናሊስት ሪክ ማገበርን ተናግረዋል። Personally, they have that little bridal suite prepared for him in one of those Tel Aviv jails for him and his wife. As soon as he's out of power, that's where he lands. እርሱ ስልጣን ሲለቅ ለሱና ለባለቤቱ የተዘጋጀ እስር ቤት በቴል አቪቭ እንደሚገኝ ያውቃል። ከሰራው በርካታ ጥፋት አንጻር መጨረሻው እስር ቤት እንደሆነ እርሱም ሌላውም ሰው ያውቀዋል። ስለዚህ ያለው አማራጭ ይህን ጦርነት ጀምሮ ስልጣኑን ማራዘምና ከባድ የሆነ ዘላቂ ቀውስ መፍጠር ነው። በሁለቱ ሀገራት ግጭት ዙሪያ አስተያየታቸውን የሰጡት የታሪክ ምሁሩ ፕሮፌሰር ሚሻመር እስራኤል ጦርነቱን የጀመረችበት ዋና ምክንያት አሜሪካና ኢራን የጀመሩትን ጥሩ ድርድር ለማደናቀፍ እንዲሁም ደግሞ በዋናነት አሜሪካንን ወደ ጦርነቱ አስገብታ ትልቅ ጦርነትን ለመፍጠር ነው ብለዋል። Number one, they're putting an end to the negotiations. There's not going to be any more negotiations. That's meaningless at this point. But furthermore, they're drawing us into the fight. እስራኤልን ጦርነት የጀመረችው በአሜሪካና በኢራን መካከል በሰላም እየተከናወነ የነበረውን ድርድር ለማቋረጥ እንዲሁም ደግሞ አሜሪካንን ወደ ጦርነቱ አስገብታ የተቻለውን ያህል ቀውስ ለመፍጠር ነው። የነሱ መንግስት ሁሌም ሰውን የመፍጀትና እልቂት የመፍጠር ፍላጎት ያለው እኩይ መንግስት ነው። ደግሞ ደጋግመው ነገሩ በሰላም መቋጨት አለበት እያሉ ያሉትና ኮትሮ የአሜሪካ መሪዎች በተለየ መልኩ ልክ እንደ ጆን ኤፍ ኬኔዲ ጸረ ጦርነት የሆነ አቋም ያላቸው ዶናልድ ትራምፕ እስካሁን አሜሪካንን ወደ ጦርነት ያላስገቡ ሲሆን ባሳለፍናቸው ቀናት በሰጡት መግለጫ ለእስራኤል ወገንተኝነታቸውን ማንጸባረቃቸው ተቃውሞን አስከትሎ ነበር። ያም ቢሆን ግን እስካሁን አሜሪካንን በጦርነት ውስጥ አላስገቡም። በቀጠናው በተለያዩ የአሜሪካ ቤዞች ውስጥ የሚገኙ አሜሪካውያን የጦር አባላትን ለመጠበቅ ትኩረት እንደሚያደርጉ ገልጸዋል። ዋና ጸሐፊው ማርኮ ሩቢዮም እኛ በፍጹም የእስራኤል ጥቃት ላይ ያልተሳተፍንም፣ የኛ ብቸኛ ዓላማ በጦር ቤዛችን የሚገኙ ሰራዊቶቻችንን ደህንነታቸውን መጠበቅ ነው ማለታቸው ይታወሳል። ትላንት እኩለ ሌሊት ካለፈ በኋላ ደግሞ ዶናልድ ትራምፕ አሜሪካ እስካሁን እዚህ ጦርነት ውስጥ የመግባት ምንም ፍላጎት የላትም፣ የጦርነቱም አካል አትሆንም ብለዋል። ጦርነቱ ከተጀመረ በኋላ ለመጀመሪያ ጊዜ ሂዝቦላ ትላንት ባወጣው መግለጫ እስራኤል ኢራን ላይ ባደረሰችው ጥቃት ሁሉም ቀይ መስመሮች ታልፈዋል፣ አደገኛ የሆነ ጥሰትም ተፈጽሟል በማለት እስራኤልን ያወገዘ ሲሆን ከኢራን እስላማዊ ሪፐብሊክ አመራርና ከህዝቡ ጎን ያለው ሙሉ አጋርነትንም ገልጿል። ሂዝቦላ በመግለጫው የጥቃት ኢራንን አያዳክምም፣ ይልቁንም ሉዓላዊነቷንና ደህንነቷን ለመጠበቅ ያላትን ቁርጠኝነት ያጠናክራል፣ እኛም በቅርቡ እስራኤል ላይ ጥቃት እንፈጽማለን ብሏል። የነ ሲአይኤ እና የነ ሞሳድ እጅ ምን ያህል የረዘመ እንደሆነና እነ ሂዝቦላን እነሱ እንዴት እንደመሰረቷቸው ባለፈው ዝግጅታችን የሂላሪ ክሊንተንን ንግግር አያይዘን ማቅረባችን የሚታወስ ነው። ይህን የሂዝቦላ መግለጫና የጥቃት ፈጽማለው ዛቻን ተከትሎም በርካቶች እስራኤል እንዳሰበችው በእነዚህ ቀናት ውስጥ አገራት ወደ ጦርነቱ ስላልገቡ ሂዝቦላ ግጭቱ ላይ ቤንዚን የሚያርከፈክፍ መግለጫ እንዲሰጥ አድርጋ ሀገራትን አስገዳጅ በሆነ መልኩ ወደ ጦርነቱ ለማስገባትና የጀመሩትን ጦርነት ከባድ ለማድረግ ያላትን ውጥን ለማሳካት ነው ብለዋል።
ትላንት ምሽት የኢራን ኢታማዦር ሹም ሜጀር ጀነራል አሚር ሐታሚ በእስራኤል በተያዙ አካባቢ የምትገኙ የፍልስጤም ወንድሞች የራሳችሁን ጥንቃቄ አድርጉ በማለት ጥሪ አስተላልፈዋል። ጀነራሉ አክለውም በተቻለ መጠን ከኒውክሌርና ከኃይል ማመንጫዎች፣ ከጨረርና ከምርምር ማዕከላት እንዲሁም ደግሞ ራዲዮ አክቲቭ ቁሳቁሶች ከያዙ አካባቢዎች እንድትርቁ ለማሳሰብ እንወዳለን ብለዋል። سرزمین‌های اشغالی را ترک کنید چرا که به طور قطع ከመሬት በታች ያሉ መጠለያዎች ለጽዮናውያን ደህንነት አስተማማኝ ቦታ አይደሉም። የተወረረችው ምድር ወደፊት ለመኖር ምቹ ስለማይሆኑ ምድሪቱን ለቀው እንዲወጡ እንመክራለን። እነዚህ ሰዎች እየፈጸሙብን ላለው ጥቃት ጠንካራ አጸፋ መስጠት የምንጀምረው ከዚህ በኋላ ነው። በተመሳሳይ ትላንት ምሽት የእስራኤል መከላከያ ሰራዊት ኃላፊው ኢያል ዛሚር በሰጠው መግለጫ በእርግጥም የእስራኤል ብቸኛ ዓላማ ጦርነት መጀመር እንደሆነ የሚያሳብቅ ነበር። ኃላፊው ዛሚር በመግለጫው ላደረግነው ነገር ከባድ ዋጋ መክፈላችን ስለማይቀር እናንተ እስራኤላውያን ከኛ የሚሰጣችሁን መልእክት ነቅታችሁ ጠብቁ ብሏል። אמרתי לכם בתחילת הדרך יהיו אירועים קשים. אנחנו נמצאים בעיצומו של אתגר שונה מזה שהורגלנו אליו. ידענו שיהיו מחירים וממחישים את הסיבה לכך. እኛ ጥቃቱን ኢራን ላይ ስንፈጽም ከባድ ዋጋ እንደሚያስከፍለን እናውቃለን። ከዚህ አንጻር ህዝባችን ከፍተኛ ጥንቃቄ ልታደርጉ ይገባል። እኛ በየወቅቱ የምንሰጣቸው መግለጫዎችንም እየተከታተላችሁ ከዛ አንጻር ተንቀሳቀሱ። በነገራችን ላይ የጦር አዛዡ መልእክት በዚህ መልኩ ጠበቅ ያለ ባይሆንም የተለያየ ዜግነት ባላቸው የሀገሪቷ የጦር ሰራዊት አባላት በኩል በተለያዩ ቋንቋዎች በማህበራዊ ሚዲያ እንዲሰራጭ የተደረገ ሲሆን የአማርኛው መልእክት የሚከተለው ነው። የተከበራችሁ የሀገረ እስራኤል ነዋሪዎች በሙሉ ቀደም ሲል እንግዲህ አንድ መልእክት ተቀብለናል። ሁላችንም እንግዲህ ይህ መልእክት ስንቀበል በአደጋ መከላከያ መጠለያ ክፍል አካባቢ እንድንሆን የሚያዝ መረጃ ነው። ይህ ማለት እንግዲህ ብዙ እንቅስቃሴዎችን ጉዞዎችን መቆጠብ ያስፈልጋል። አሁን መሆን ያለብን በአደጋ መከላከያ የኢራን ጦር ትላንት ሌሊቱን በቴል አቪቭ፣ በሃይፋ፣ በባቲያምና በሬሄቮት ከተሞች ከፍተኛ ጥቃትን የሰነዘረ ሲሆን በተለይ ሃይፋ ወደ መመታቱ እስራኤልን ከባድ ዋጋ የሚያስከፍል ኪሳራ ነው ተብሏል። በትላንትናው ዕለት ኢራን የእስራኤል ደህንነት የልብ ትርታ ነው የሚባለውን ዊዝማን የሳይንስ ተቋምን በሚሳኤል ማውደሟ ተገልጿል። የአንዱ ዘ ኢኮኖሚክስ ታይምስ እንዳስነበበው በሬሆቮት የሚገኘው ዊዝማ የሳይንስ ተቋም የእስራኤል ደህንነት የቴክኖሎጂ ጉዳዮች የጀርባ አጥንት እንደሆነ ይታወቃል። የእስራኤል ባለስልጣናትም በዚህ ህንፃ ግቢ ውስጥ ጉዳት መድረሱንና መውደሙን አምነዋል። በምሽቱ የኢራን የሚሳኤል ጥቃትም ላቦራቶሪዎችን የያዘ ህንፃን በእሳት ተያይዟል። በዚህ የጥናት ማዕከል የደረሰው ጉዳት ሳይስፋፋ ለመቆጣጠር የአስቸኳይ ጊዜ ሰራተኞች ደርሰው ከፍተኛ ርብርብ አድርገዋል። ምንም እንኳን ከተቋሙ መረጃዎች ባይወጡም በዕብራይስጥ ቋንቋ የሚሰሩ ሚዲያዎች ምናልባት በህንፃው ስር የተቀበሩ ሰዎች ሊኖሩ ይችላሉ በሚል ፍርስራሾችን ማንሳት መቀጠሉን ገልጸዋል። ይህ ተቋም በ1926 የተቋቋመ ሲሆን በባዮሎጂ፣ በኬሚስትሪና በሰው ሰራሽ አስተውሎት ዘርፎች ዝነኛ እንደሆነ ይነገርለታል። ኢራን ከ4 አስርት ዓመታት በላይ ከዓለም ጋር እንዳትገበያይ ጦሯን ማጠናከሪያ ጦር መሳሪያዎችን እንዳገዛ ከባንክ እስከ ታንክ ምንም ነገር እንዳይኖራት ከአሜሪካ እስከ የአውሮፓ አባል ሀገራት በማዕቀብ ያልተረባረበባት አልነበረም። በዙሪያዋ አሜሪካና የአውሮፓ ህብረት ሀገራት ያልተከሉት የጦር ማዘዣ ቤዝ ከአያቶላ ኮሚኒ በስተቀር ያልገደሉባት መሪ፣ ያልሸረቡባት ሴራ፣ ያልፈጸሙበት የጥቃት አይነት የለም። ኢራን ግን በሚያስደንቅ መልኩ ሁሉንም ከመቋቋም አልፋ ልጆቿን አስተምራ እጅግ ልሂቃን ማድረግ ችላለች። ብዙ ጊዜ የኢራን ምሁራኖች የሌሉበት ሀገር የለም ሲባል ማድመጥም የተለመደ ነው። በእነዚህ ልጆቿ ተጠቅማም ከክላሽ እስከ ባላስቲክ ሚሳኤልና ትልቁን ኒውክሌር መታጠቅ ችላለች።
ኢራን የምዕራባውያኑን ጥቃቶች ተቋቁማ ትጥቆቿን ማምረት የቻለች ሲሆን ለመሳሪያዎቿ ማከማቻ የሚሆንም በአጠቃላይ እስከ 5000 ኪሎ ሜትር የሚጠጋ የመሬት ስር ከተማና ከምድር በታች 100 ሜትር ጥልቀት ያላቸው በርካታ ሸለቆችን መስራቷን ከወራት በፊት ባደረስናችሁ ፕሮግራም ማቅረባችን ይታወሳል። በኢራን አቅም ዙሪያ አስተያየታቸውን የሰጡት አሜሪካዊው ኮሎኔል ዳግላስ ማግሮገር ብዙዎች ኢራን የዛሬ 46 ዓመት እንደነበረችው አሁንም እንደዛው ናት በማለት የሚናገሩት ፍጹም ስህተት ነው ብለዋል። It's as though nothing has changed in 46 years since the Iranian Revolution. Well, Judge, you and I know that's not true. Iran is a very different country today from what it was 46 years ago. ብዙ የፖለቲካ ተንታኝ ነን የሚሉ ሰዎች ኢራን 1946 ላይ እንደቆመች ነው ብለው ያወራሉ። ይህ ግን ፍጹም ስህተት ነው። ኢራን ከፍተኛ ጥረት አድርጋ ራሷን አዘምናና ጠንክራ የትኛውንም ሀገር መገዳደር የምትችል ናት። በአሁኑ ሰዓት የሁለቱን ሀገራት የጦር መሳሪያ አቅም ካነጻጸርን በጦር አውሮፕላኖች እስራኤል 360 ሲኖሯት ኢራን 340 ጀቶች አሏት። ቢሆንም ግን የኢራን የጦር ጀቶች በማዕቀቡ የተነሳ የመለዋወጫ እጥረት ስላለባቸው ኢራንን ፈተና ውስጥ ሊጥላት ይችላል እየተባለ ነው። ምንም እንኳን ሁለቱ ሀገራት በባህር ላይ ሊዋጉ የሚያስችላቸው ቅርበት ባይኖርም ኢራን ከእስራኤል የበለጠ ቁጥር ያላቸው የጦር መርከቦች አሏት። በህዝብ ብዛትና በእግረኛ ወታደሮች ቁጥርም ቢሆን ኢራን በብዙ እጥፍ እስራኤልን ትበልጣለች። እነዚህ ሁሉ ልዩነቶች ቢኖሩም የሰሞኑን የጦር ምትትሮችን ውጤት ለመገመት ግን በእጅጉ አዳጋች ነው ተብሏል። ምክንያቱም ድንገት የእስራኤል ፍላጎት ተሳክቶ በግጭቱ እየተሳቡ ወደ ተሳታፊነት የሚገቡ ሀገራቶች ከኖሩ ሁኔታው ተገማች አይሆንምና። ትላንት ረፋድ ላይ ቤንያሚን ኔታንያሁ ለኢራናውያን መልእክት ያስተላለፉ ሲሆን ኔታንያሁ ኢራናውያንን መንግስታችሁን በአመፅ ጣሉ ሲሉ ተናግረዋል። ኔታንያሁ አክለውም ኢራናውያን ታላቅ ህዝቦች ናቸው፣ ይህ መንግስታቸውም አይመጥናቸውም በማለት በብዙዎች ዘንድ ለትዝብት የዳረጋቸውን ተማጽኖ አቅርበዋል። But to the people of Iran, I say you're great people. You're people of great talent and genius. You have been usurped by this tyranny. የኢራን ስትራቴጂካዊ ደጋፊዎች ደግሞ ለኢራን ጠቃሚ ያሉትን ካርድ ጠቁመዋል። ኔታንያሁ የጀመሩትን ጦርነት ጥቂት የማይባሉ የእስራኤል ዜጎችና የምክር ቤት አባላቶችም እየደገፉት አይደለም። ስለዚህ ኢራን የኔታንያሁን የጦርነት ፖሊሲ የሀገር ውስጥ ቅቡልነት በማሳጣት ልትሰራ ይገባል በማለት ምክራቸውን ለግሰዋል። በዚህም ጦርነቱ ከወዲሁ ሊረግብ እንደሚችል ግምታቸውን ሰጥተዋል። በዚህ ዙሪያ አስተያየታቸውን የሰጡት የኮሎምቢያ ዩኒቨርሲቲ የኢኮኖሚክስ ምሁሩ ጄፍሪ ሳች እስራኤል ዘውትር ለምትፈጽመው የሕግ ጥሰት በእሷና በደጋፊዎቿ የሚሰጠው እስራኤል ራሷን የመከላከል መብት አላት የሚለው ነገር በእጅጉ አሳፋሪ ነው ብለዋል። Interestingly, I just saw a statement by the French government which said that Israel has the right to defend itself. This is quite an interesting idea. ከሰሞኑን የፈረንሳይ መንግስት እስራኤል ራሷን የመከላከል መብት አላት የሚል መግለጫ ሰጥቷል። እነዚህ ሀገራት ሆን ብለው ሌላ ነገር ለማውደም ሲፈልጉ ለእስራኤል ወግነው ራሷን የመከላከል መብት አላት ይላሉ። ለመሆኑ ኢራን መጀመሪያ ጥቃት ሰንዝራ የምታውቀው መቼ ነው? ታዲያ ጥቃት በሌለበት ራስን መከላከል ማለት ምን ማለት ነው? የኢራን መንፈሳዊ መሪ አያቶላ ኳሚኒ በበኩላቸው ጦርነቱን ሳንፈልግ ጀምረውታል፣ ስለዚህ ስንፈልግ የምናቆመው እኛ ነን ብለዋል። በሌላ በኩል እስራኤል አያቶላ ኳሚኒን የመግደል ዕቅድ እንዳላትም ተሰምቷል። አሁን ላይ ልክ እንደ ቀድሞ ሁሉ የእስራኤል ዋናው ፍላጎት አሜሪካንን ወደዚህ ጦር አስገብታ ከፍተኛ ቀውስ የሚያስከትል ትልቅ ጦርነትን መፍጠር ቢሆንም እስካሁን ትራምፕ እኛ አንገባበትም፣ ነገሩን በሰላም ለመቋጨት እንጥራለን በሚለው አቋማቸው እንደጸኑ ነው። እስራኤል የአሜሪካ ጦር መሳሪያዎችን የመጠቀሟ ነገርም አሜሪካ እስከዛሬ ለእስራኤል ከረዳቻቸው ብዛት ካላቸው መሳሪያዎች አንጻር ከነዛ መሃል የሆኑ ናቸው ተብሏል። ትራምፕ አሜሪካንን ወደ ጦርነት አላስገባም ካሉ እስራኤል መሸነፏ ስለማይቀር የከመሆኑ በፊት ግን እሱ ሊገሉት ይችላሉ በማለት ፕሮፌሰር ሚሻመር ተናግረዋል። እስራኤላውያን በጣም ብዙ ሎቢስቶችን ተጠቅመው የአሜሪካንን መንግስታትና ውሳኔዎችን እንደፈለጉ ያዞራሉ። አሁን ትራምፕ በአቋማቸው ጸንተው ወደ ጦርነቱ ካልገቡ ያለምንም ማመንታት ሊገድሏቸው ይችላሉ።
ውድ የቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ላይክ እና ሰብስክራይብ ማድረግ አትርሱ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ